ሰላም እንደምናችሁ። ይሄን ቪዲዮ የምትሰሙ በዓለም ዙሪያ የምትኖሩ ጓደኞቼ ሰላምታዬን አቀርባለሁ እና ዛሬ ልናገረው የምፈልገው ሀሳብ ምንድን ነው? አሁንም ከባለፈው የቀጠለ ነው። እንግዲህ ለምንድን ነው ስለ እስራኤል የምንጸልየው የሚል ብዙ በኢትዮጵያውያን ጥያቄ አለ ማለት ነው እና ይሄ መልስ የሚሰጠን እንግዲህ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የጸሎት ጥሪ ያቀርባል። ብዙ ቦታ ላይ መጽሐፍ ቅዱስ ላይ የምታያቸው የእምነት አባቶችም ሲጸልዩ ነበር ማለት ነው። እንዲያውም ትናንትና ዶክተር ማሙሽ ፋንታ የተላለፈ መልእክት ሁላችሁም እንዳያመልጣችሁ ማለት ነው። በጣም የሚገርም በዳንኤል 9 ላይ ነው ማለት እንግዲህ ዳንኤል በጣም ስለ ኢየሩሳሌም በቀን 3 ጊዜ ይጸልይ ነበር እና ያኔ እንግዲህ መልአኩ ገብርኤል መጥቶ እስከ መጨረሻ ዘመን ያለውን የእግዚአብሔር ፕሮግራም የእግዚአብሔር የሰዓት ሰሌዳ እንዴት አድርጎ እንደጻፈው በጣም አስደናቂ ነገር ነው እና ከዛ እንድትመለከቱ ጋብዛችኋለሁ። እኛ ምንድነው ለጸሎት የሚያበረታቱ መልእክቶችን ነው እናስተላልፍላችኋለሁ እና ምንድነው ሁለት ነገር ስለ እስራኤል የምንጸልይ፣ አንደኛ እስራኤልን የመባረክ መንገድ ነው። ስለ ኢየሩሳሌም ለምኑ ይላል። ሰላም ዳዊትም ጸልየዋል፣ ሰለሞንም ጸልየዋል፣ ሌሎችም ሁሉ ጸልየዋል። እንግዲህ ይቺ ምድር ለአብርሃምና ለዘሩ እንደተሰጠ ነው የሚናገረው። ምክንያቱም አብርሃም የእምነት አባት የተባለው አይደል ባርካለሁ እንደተባለና ከነገና ደግሞ ለዘሩ ቀጣይ የሆነ ተስፋይቷ ምድር ቅድስት ከተማ የተስፋይቷ ምድር እየተባለች ነው የምትጠራው በመጽሐፍ ቅዱስም እና እቺ ምድር ለአብርሃም ለዘሩ እንደተሰጠ ነው መጽሐፍ ቅዱስ የሚናገረው። ከግብጽ እስከ ኤፍራጥስ እና እንዲያውም ገና ብዙ ጎረቤቶች ያሉ ሀገሮች ሁሉ ገና ወደፊት የሚመለሱ ብዙ ሀገራት እንዳሉ ይናገራል። እኛ ግን ምንድነው የምንጸልየው? መጽሐፍ ቅዱስ አንደኛ በተለይ በኢሳይያስ 62 ላይ ጸጥ አለን። ጌታ ራሱ ጸጥ አይልም ስለ ኢየሩሳሌም ጽድቋ ጸዳሏ እስከሚወጣ ድረስ ለምስጋና እስክትሆን ድረስ መቼ ነው ኢየሩሳሌም ለምስጋና የምትሆነው የሚለው መጽሐፍ ቅዱስ እንግዲህ መሲሁ ሲመጣ እንግዲህ ወደ ምድር እንዲሁ እንዳያችሁት እንዲሁ ይመጣል የሚል ተስፋ ነው የምንጠብቀው እና እንግዲህ በዳንኤል ትንቢት ላይ እንደምናየው አሁን 69ኛው ሱባኤ ላይ እንዳለን እና አሁን አንድ ሱባኤ እንደሚቀር ዶክተር ማሙሽ ፋንታ ያስረዳ ነበር። ብዙ ሊቃውንትም እንደዛ ነው። በተለይ አሁን በፊታችን ያለው የመጨረሻ ዘመን ታላቁ መከራ እና ይሁዳውያን ይህንን እንዴት ልብ ይሉታል አላውቅም። በጣም እየከበደ ነገር ነው የሚመጣው እና በጣም መጸለይ እንዳለብን መጽሐፍ ቅዱስ ያሳስበናል ማለት ነው። ስለዚህ ለምስጋና እስከሚያደርጋት ድረስ ይህ ማለት እንግዲህ ኢየሩሳሌም ለምስጋና የምትሆንበት ዘመን አለ፣ ሰላም የሚሆንበት፣ ከጦርነት የምታርፍ ህዝቡ የሚለወጥበት። ሁለተኛ ደግሞ ይሁዳውያን መሲሁን ወደ መርዳት እስኪመጡ ለዚህ ራሱ ኢየሱስ ክርስቶስ ወደ ምድር የሚመጣው ይህ ሚሊኒየም ፕሮግራም የተዘጋጀው ለይሁዳውያን መዳን ጭምር እንደሆነ መጽሐፍ ቅዱስ በጥቂቱ ያብራራል። ስለዚህ ሐዋርያው ጳውሎስ በሮሜ 11 ላይ አይደል እንዴት ተጨንቆ እንደሚያለቅስ ስለነሱ አይደል ብዙ ነገር እንዳለ እናያለን ማለት ነው። ስለዚህ እኛም ይሄ የእግዚአብሔር የልቡ ሐሳብ የይሁዳውያን መመለስ የእግዚአብሔር የልቡ ሐሳብ እንደሆነ መጽሐፍ ቅዱስ ይናገራል። ሁለተኛ ነገር ምንድነው? ሐዋርያው ጳውሎስ ራሱ ማለት የነሱ ያለመታዘዝ ለአሕዛብ መዳን ከሆነ መመለሳቸው ምን ይሆን ያለው? እንግዲህ የይሁዳውያን መመለስ ለዓለም ሙላት ነው። ስለዚህ ዓለም ወደ ሰላም የምትጠቀለለው መቼ ነው? የይሁዳውያን ወደ መሲሁ ሲመለሱ እንደሆነ ነው የሚናገረው። ያለመታዘዛቸው የአሕዛብ ሙላት እስኪፈጸም ነው በእስራኤል ድንዛዜ የሆነው ነው የሚለው። ስለዚህ አሁን ብዙ እንደምናየው በይሁዲ አማኞች እንግዲህ ብዙ እያጠናን ነው ከበፊት ዘመናት መቅባት ነው ያለበትን ሁኔታ እና የበለጠ መጸለይ እንዳለብን መጽሐፍ ቅዱስ ያበረታታል ማለት ነው። ስለዚህ መጽሐፍ ቅዱስ ደግሞ በፍቅር እንድናደርገው መዝሙር 122 ላይ በርህራሄ እንድናደርገው በፍርድ መንፈስ ሳይሆን በርህራሄ በጣም መጸለይ እንዳለብንና የአቢጊያል ሚኒስትሪ ይህን ፕሮግራም በተለይ በሀገራችን እነዚህን አላጆችን ለማዘጋጀት እንደዚህ አይነት ቪዥን ይዘን የተነሳ ነው። ብዙዎቻችሁ ሰፖርት እንድታደርጉ አንደኛ በመጸለይ በቤተሰብ በመጸለይ ቤተክርስቲያን በመጸለይ እና ይህ ምን በረከት ምንድን ነው የሚሉት ሊቃውንቱ ስለ ኢየሩሳሌም ሰላም መለመን ወደ ራስ ሰላምን እንደመለመን እንግዲህ እንዳያችሁት መዝሙረኛው
እንዳለው አይደል ልማት ነው ይላል፣ ሰላም ነው ይላል። ስለ እሷን ለሚወዱ ይላል። ለምን እግዚአብሔር በዚህ ላይ በቀኜ ማልኩ ነው የሚለው እና ስለዚህ ብዙ የተስፋ ቃሎች አሉ የሚፈጸሙ፣ አሁን የሚፈጸሙ በዚህ በጦርነት ሁኔታ የሚፈጸሙ ብዙ ኪዳኖች አሉ እግዚአብሔር የገባቸው እና ሁልጊዜ እንድንጸልይ በመዝሙር 125 እና 28 ላይ እንዲያውም አይደል የጸሎት መደምደሚያ ሰላም ለኢየሩሳሌም ይሁን። እንግዲህ እኛ ሁልጊዜ እኔ በቤተሰቦቼ በጸሎታችን ላይ ሰላም ለኢየሩሳሌም ይሁን እንላለን። በግሩፓችን በዋትስአፕ ግሩፕ ሰላም ለኢየሩሳሌም፣ ይህንን እንደ ልማድ ራሳችንን እንድናስለምደው እንድናምነው እንድንቀበለው ያስፈልጋል ማለት ነው። ስለዚህ ዛሬ የምናገርበት መጥቆል ምንድን ነው? አንደኛ ኢየሩሳሌምን ወደ ክብር እስኪያመጣ ድረስ ለምስጋና እስኪያረጋት ድረስ የምንጸልየው አንድ ቀን ኢየሩሳሌም ሰላም መሆኗን እየናፈቀን ይህ ህዝብ ደግሞ ሁሉ በሙላት አይኖቻቸው ተከፍተው እስኪያዩ ድረስ መሲሁ ወደ ምድር እስኪመጣ ድረስ ስለ ኢየሩሳሌም መጸለይን አናቆምም ማለት ነው እና ለሁላችንም ጥሩ የስራ መንፈሳዊ ትጋት ምሪት እንደተሰጠን መጽሐፍ ቅዱስ ይናገራል። ሁለተኛ ደግሞ ይሁዳውያን ወደ ብርሃን እንዲመጡ ማለት ነው። በሮሜ መልእክት ላይ ሐዋርያ ጳውሎስ እንዳለን ወደ ብርሃን እንዲመጡ መጸለይ አለብን። መሲሁ የሚመለሱት እንግዲህ ዘካርያስ 2 ላይ አይደል መሲሁ ወደ ምድር ሲመጣ እንደሆነ እናያለን እና እኛ ግን በትጋት በጸሎት በመደገፍ እቺ ምድር ለአብርሃምና ለዘሩ እንደተሰጠች በማመን ድጋፍን እየሰጠን በጸሎት ከእስራኤል ሕዝብ ጋር እንድንቆም መጽሐፍ ቅዱስ ጥሪ ያቀርብልናል ማለት ነው ወገኖቼ እና ስለዚህ በዚህ መንፈስ ሆነን በዚህ ምሪት ሆነን ኢሳይያስ 62 ሮሜ 11 አጥብቀን እያነበብን ሁላችንም እንድንጸልይ ዛሬም ጥሪ አቀርባለሁ። ሰላም ለኢየሩሳሌም ይሁን። ጌታ ኢየሱስ ይባርካችሁ።